የተከበራችሁ ውድ ኢትዮጵያውያን ይሄ በኢትዮጵያ ሰላም ጓድ ተዘጋጅቶ የሚቀርብ ዝግጅት ነው። በዚህ ዝግጅታችን ስለ ኢትዮጵያ በተለይ አሁን ስላለው ስለ 2018 ወቅታዊ ፖለቲካ እናወራለን። በተለይ ደግሞ ከቀጣዩ ምርጫ ጋር ተያይዞ ስላለ አንዳንድ ጉዳዮች እናያለን። በተለይ አሁን ማብራራት የምንፈልገው ትንሽ የነገሌ ፖለቲካ ስለሚባል ነገር ነው። የነገሌ ፖለቲካ እንግዲህ እንደምታውቁት ነው የኢትዮጵያ ፖለቲካ እስካሁን ያለው is more of ethnic based ነው። አብዛኛዎቹ የፖለቲካ ፓርቲዎች አሸናፊዎቹን ብሏቸው ወይም ደግሞ ዶሚናንት ተቃዋሚዎች የምትሏቸው የፖለቲካ አደረጃጀቶች በሙሉ በዘር ላይ የተመረኮዙ ናቸው። ኤትኒክ ቤዝድ ናቸው። ህወሓትን ስትመለከቱት ኢትዮጵያን ለ20 ለ30 ዓመታት ፈላጭ ቆራጭ ሆኖ ሲገዛ የነበረው ኤትኒክሊ ኦርጋናይዝ አድርጎ ነው። በዘር ላይ በተመሰረተ ሁኔታ ተቧድኖ መጥቶ ነው። የኦሮሞ ነጻነት ግንባርንም ብታዩት በጣም ኃይለኛ ድርጅት ነው። እስከ 60 ዓመት አካባቢ እድሜ ያለው አሁንም ጠንካራ ነው። ስፕሊት እንኳን እያደረገ ጠንካራ ነው። ስለዚህ በዘር ላይ የተመሰረቱ ድርጅቶች በሁል ጊዜ ጠንካራዎች ናቸው። ግን ለሀገር አይጠቅሙም። ችግሩ ምንድነው? ለሀገር አይጠቅሙም። ግን the only ቤተር የተባለው በተለይ እድል የሚያመጣው ወደ ፓርላማ ለመግባት የምትችለው ለመመረጥም የምትችለው ኤትኒካሊ ከተደራጀ ነው፣ ከተቧደንክ ነው። አንድ ሰው ፓርላማ መግባት ከፈለገ ወይም ደግሞ በየትኛውም ምክር ቤት ተወዳድሮ መግባት ከፈለገ ማገልገል ከፈለገ ሀገሩን የግድ በዘር ላይ በተመረኮዘ የፖለቲካ አደረጃጀት ላይ መወከል ይኖርበታል። አያችሁ፣ ይሄ አደጋ ነው። ግን ኢትዮጵያ ያለችበት ወቅታዊ ሁኔታ ደግሞ ይሄ ነው። ድሮ በ1950ዎቹ 60ዎቹ ኢህአፓ መኢሶን የሚባሉ ነበሩ። ጠንካራ አደረጃጀቶች ነበሩ። እነዚህ ያው የራሳቸውም ሳይድ ኢፌክት ቢኖራቸውም ትንሽ ክፍተቶች ወይም ደግሞ ድክመቶች ቢኖሯቸውም ግን ጠንካራ አደረጃጀት በአይዲዮሎጂ ነበረ የተቋቋሙት። አይዲዮሎጂካሊ ነበረ ኦርጋናይዝ ያደረጉት። ማለት እንደዚህ ግራ ዘመም ከተባለ ትግሬም ሊሆን ይችላል፣ አማራም ሊሆን ይችላል፣ ኦሮሞም ሊሆን ይችላል፣ ምንም ነገር ሊሆን ይችላል። አየው፣ እስላም ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ ሊበራልም ዴሞክራትም ምንም የምትለው እንደዛ ሊሆን ይችላል። ግን እንደዚህ አይነት በአይዲዮሎጂ የተመሰረቱት የተቋቋሙት ድርጅቶች ቻንስ የላቸውም፣ ተስፋ የላቸውም። ላለፉት 20-30 ዓመታት አገሪቷ ላይ በጣም ኦፖርቹኒቲ ጌን ሲያደርጉ የነበሩት በዘር የተደራጁት ናቸው። ኦሮሚያ ክልል ሂድ የኦሮሞ ድርጅቶች ናቸው የሚመሩት። አማራ ክልል ሂድ የአማራ ድርጅቶች ናቸው። ያው እሱም የራሱን የቻለ ትንተና ቢኖረውም ማለት ነው። ትግራይ ሂድ እንደዛው ነው። አየህ፣ አዲስ አበባ ደግሞ የሁሉም ዶሚናንት ደግሞ የሆነው ኤትኒክ ነው። ስለዚህ በፊት ላይ ትግሬዎቹ ነበሩ። ለምሳሌ አዲስ አበባ ላይ ትግሬዎቹ ነበሩ፣ ግን ማይኖሪቲ ነው አዲስ አበባ። ግን ፌደራሉን እስከያዘ ድረስ እና ዋናውን ፓርቲ እስከያዘ ድረስ አዲስ አበባም ላይ እሱ ነው ዶሚኔት የሚያደርገው። ኦሮሚያ ክልል ላይ አሁንም እንደዛ ነው፣ ድሮም እንደዛ ነው። አየህ፣ ክልልም ላይ በፌደራልም ደረጃ ተወክለው የሚመጡት ሌሎቹም ብሔረሰቦች እንደዛው ነው። ሄደ ጅማ ወዳደራለሁ ብትል ወይም ደግሞ ኢሉባቡር ሄደ ብትወዳደር ከዛ ተመርጠው ወደ አዲስ አበባ ምክር ቤት የሚገቡት የኢትዮጵያ ሃውስ ኦፍ ምንድነው ፒፕልስ ሪፕሬዘንታቲቭ የምትለው ውስጥ የሚገቡት ፓርላማ ውስጥ የሚገቡት እዛ በዘር ላይ በተመረኮዘ አደረጃጀት ተመርጠው ወደዚህ የመጡ ናቸው። ስለዚህ በተለይ ከዘር ውጪ እንትን ያሉ የተደራጁ አካላት ተስፋ የላቸውም፣ ዋጋ የላቸውም። አያችሁ። ስለዚህ ኢትዮጵያ ውስጥ ሁሉም ነገር አሁን ባለው ሁኔታ አሁንም ባለው ሁኔታ ምናልባት ወደፊትም በርዕዮተ ዓለም የተደራጁ አካላት ወደ ምክር ቤት የሚገቡበት ሁኔታና ሀገርን ለማስተዳደር ወይም መሪ ለመሆን ገዢ ፓርቲ ለመሆን እድላቸው በጣም አናሳ ነው። በኢትዮጵያዊነት አሁን እንደ መኢአድ ያሉ ድርጅቶች አሉ። እንደ መኢአድ አይነት ለረጅም ጊዜ ጠንካራ ሆኖ የኖረ ግን የትም ሊደርስ አልቻለም። ቀበሌ ወረዳዎች ጋር እንኳን እድል አላገኙም። ግን የኢትዮጵያ ድርጅቶች ናቸው፣ ኢትዮጵያዊ የሚባሉ ድርጅቶች ናቸው። አያችሁ።
ኢትዮጵያዊ ድርጅቶች ተብለው የተቋቋሙ አሁን ኢዜማ የሚባል አለ። ኢዜማ የዶክተር ብርሃኑ የሚመራው ነው። እሱ ቆይ ስለሱ እናወራለን። ዋናው አጀንዳችን እንደውም ስለሱ ስለሆነ ሌትሊ እመጣበታለሁ፣ በሱ ጉዳይ ላይ ሌትሊ እመጣበታለሁ። ነገር ግን አሁን በስልጣን ላይ ያሉት በሙሉ አሁን ለምሳሌ ገዢው ፓርቲ ብልጽግና የሚባለው ያው መልታይ እንትን ቢሆንም ይሄ ኢህአዴግ የነበረው ቢሆንም ብልጽግና የሆነው በዘር ላይ በተመረኮዘ ተዋቀረው ነው አንድ የሰሩት። ስለዚህ እዛ ፕሮፖርሽን ምናምን አላቸው በውስጥ አሰራር እንጂ ያው ስቲል በዘር ላይ የተመረኮዙ ናቸው። እዛ የአማራ ክልል ብራንች አለው፣ የኦሮሚያ ብራንች አለው፣ የምናምን ብራንች አለው። ዞሮ በየአካባቢው ፓርቲውን ወክለው የሚመጡት በብሔር ላይ በተመረኮዘ ሁኔታ ነው እና የኢትዮጵያ ፖለቲካ እንደዚህ ድኩማን የሆነው ለዛ ነው። ድኩማን አሁንም ድኩማን ነው፣ ወደፊትም እንደዚሁ በዚሁ የሚቀጥል ይመስላል። አሁን በዚህ ዝግጅት ማብራራት የፈለግነው ምንድነው? ስላለፈው አይደለም፣ ስለ ወደፊቱ ነው፣ ስለ ቀጣዩ ነው። 2018 ግንቦት ላይ ምርጫ አለ፣ ሀገራዊ ምርጫ አለ፣ የምክር ቤት ምርጫ ይከናወናል፣ የፌዴሬሽን ምክር ቤት ምርጫ ይከናወናል። አያችሁ። ስለዚህ ስለዛ ጉዳይ እንድናወራ ነው። ገዢው ፓርቲ አለው፣ ብልጽግና አለ። ብልጽግና እንደምታውቁትና እንዳያችሁት ብዙ ስራ ሰርቷል። ዞሮ ግን ስሙ በጣም ተሸርሽሯል። ላለፉት 3-4 አመታት በሰሜኑ ጦርነትና በዚህ አማራ ክልል እንደገና ኦሮሚያ ክልልም በነበሩ ጦርነቶች ምክንያት ብዙ ተቃውሞ መጥቶበታል። በህዝቦች መፈናቀል ምክንያት ብዙ ተቃውሞዎች መጥተውበታል። ይሲ ኦሮሚያ ክልል በጣም እስካሁንም ድረስ አንዳንድ ቦታዎች ላይ ስቲል በታጣቂዎች ኮንትሮል ያው መከላከያ እየሄደ እየተዋጋ ነው ከሁሉም ጋር እና ይሄ እነዚህ ጉዳዮች ምን አድርገውታል? የብልጽግናን በፊት የነበረውን ስም ሸርሽረውታል። ስለዚህ በሚቀጥለው ምናልባት እሱ ራሱ ሊመረጥ ይችላል አይታወቅም፣ ግን ሸርሽረውታል። እንደ በፊቱ አይደለም። እንደ 2013ቱ ጊዜ እንደዚህ 80% 90% አሸንፌ ስልጣን ይዛለሁ የሚልበት ደረጃ ላይ አይደለም። ይልቁንስ ራሱ ብልጽግና እንዲመጣ ያደረገው 2010 ላይ ተቃውሞ ሲያንቀሳቀስ የነበረው ከነ ስርዓቱን ይሄንን የ2010 ብልጽግና ስልጣን ላይ እንዲወጣ ሲያደርግ የነበረው አካል ራሱ ተቃዋሚ ነው። መንግስት ውስጥ ያለ ነው፣ ኤንጂ ውስጥ ያለ ነው፣ በኪነ ጥበብ ውስጥ ያሉ ናቸው፣ ዩኒቨርሲቲ ውስጥ ያለውን እነዚህ አካላት አሁን የብልጽግና ተቃዋሚዎች ናቸው። ይሲ በሆነ መልኩ ለውጥ ማምጣት የሚፈልጉ አካላት። ይሄ ደግሞ በምን ይታያል? በሙዚቃዎች በመናምን በሚሰሩ ሙዚቃዎች፣ በሚዲያዎቹ የአቅጣጫ ለውጥ ምናምን ይታያል። መንፈሱ ይነግራቸዋል። ሚዲያዎቹን ስትከታተሏቸው የትኛው ሚዲያ ምን እያሰማ ነው? ኪነ ጥበቡን ስትሰሙት ምን አይነት ሜሴጅ እያስተላለፈ ነው? ይሄ ያለ ምክንያት አይደለም የሚደረገው። ይሄን መንግስት ስልጣን ላይ ያወጣው አካል አሁን ደግሞ ሌላ አካልን ማምጣት ይፈልጋል። ምክንያቱም ቅድም በነገርኳችሁ ምክንያት ይሄኛው መንግስት ብልጽግናው የሚፈልጉትን ስራ በሙሉ ሰርቶላቸዋል፣ በሙሉ አሰርተውታል። ይሲ ከህዝብ ጋር የሚያጋጩ ነገሮችን የኮሪደር ልማት ተብሎ ምናምን ይሄ የከተማ ልማቶች ምናምን በሙሉ የታክስን፣ የግብርን፣ የገንዘብ ዲቫሉዌሽኑን ምናምን በሙሉ ይሄኛውን እንደ ስኬፕ ጎት ተጠቅመውታል። ሁሉ ነገር አሰርተውታል። ስለዚህ በዛም ምክንያትም ህዝብ ጠልቶታል። ስለዚህ ያንን ካሰሩት በኋላ እንደገና መቀየር ይፈልጋሉ። በምንድነው የሚቀይሩት? እነሱ አሁን ሊቀይሩት የሚችሉት በምንድነው? እንግዲህ ልክ 2010 ታስታውሳላችሁ። ኢህአዴግ ውስጥ ያሉትን ግለሰቦች አውጥተው ነው በራሳቸው ድርጅት ላይ እንዲያምጹ አድርገው በሪፎርም ስም ለውጥ እንዲመጣ አድርገው ህዝቡን ተቃዋሚዎችንም አሳትፈው ለውጥ ያመጡት። አያችሁ፣ ለውጥ የሚባለው እሱ ነው ከራሱ ከገዢው ፓርቲ ውስጥ። አሁን ደግሞ ይሄ ቡድን ምንድነው የሚያደርገው? በሚቀጥለው ምርጫ ይጠብቃል ወይስ አሁንም ሪፎርም ነው የሚጠብቀው? ይሄ አካል whichever way possible ይጠቀመዋል ወይ በምርጫ 97 ላይ ቅንጅትን ሊያመጣ እንደነበረው ከዛ በኋላ አለስማማ ሲሉና የመበታተን ነገር ሲያይ እንደገና መልሶ ኢህአዴግን አያችሁ። ይሄ ከምዕራባውያን ጋርና አገር ውስጥ ያሉ አካላት ናቸው ይሄን ነገር የሚሰሩት። ያልተመቻቸውን መሪ እንደዚች በሲስተም እንደዚች ዞር አድርገው ሌላ ሰው አምጥተውበት። ስለዚህ አሁን ማንን ነው ሊያደርጉ የሚችሉት? እነዚህ ሰዎች ማንን ነው ከሱ ውጪ እንደገና መቀየር ከፈለጉ ሊቀይሩ የሚችሉት? መቀየር እንደፈለጉ ይታወቃል። ዶክተር አብይ አሁን ስልጣን ላይ ያለው መንግስት ብልጽግናና ዶክተር አብይ በራሳቸው ነው፣ የድሮ ሰፖርት የላቸው።
አያችሁ ድሮ እነሱን ስልጣን ላይ ያወጣቸው አካል ቡድን ሰፖርት አያረጋቸውም። ስለዚህ በራሳቸው ይታገላሉ። ከተመረጡ ይቀጥላሉ። ከተመረጡ ያንን ሁሉ አሸንፈው ህዝብ ሰፖርት ካረጋቸው ይቀጥላል። አያችሁ የመንግስት መዋቅሮችን ተቆጣጥረዋል። ስለዚህ ሌጋሊ እና ምርጫ ሪግ ሳያደርጉ ባላቸው ክሬዲት መወዳደር ይፈልጋሉ። ተወዳድረው ካሸነፉ 50+1 አግኝተው እሰየው ነው ለነሱ። ማንም ሊቀየራቸው አይችልም። እነዛ ኃይሎች ደግሞ ወይ በተቃዋሚዎች በኩል ወይ በእነሱ በኩል አሁን በፓርቲው ውስጥ ማድረግ ይችላሉ ወይ ነው። ፓርቲ ውስጥም ሊያደርጉ ይችላሉ፣ ሊሞክሩ ይችላሉ። ግን አሁን እንዳየነው ከሆነ ኮንፊደንስ አለው ጠቅላይ ሚኒስትሩ። ኮንፊደንስ አለው ማለት ኮንፊደንስ እያሳየ ነው ያለው። ኮንፊደንስ እያሳየ መሆኑ የሚያሳያችሁ ምንድነው? ለመልቀቅ በሪፎርም በኢንተርናል ሪፎርም ለመልቀቅ አልተስማማ ማለት ነው። ፈቃደኛ አይደለም ማለት ነው። መቀጠል ይፈልጋል ማለት መስራት ይፈልጋል ማለት ነው። ስለዚህ ቡድኑን ይዞ መቀጠል ይፈልጋል። ስለዚህ ኢንተርናሊ አይችሉም። ስለዚህ እነዚህ አካላት ሊያረጉ የሚችሉት ምንድነው? በተቃዋሚ በኩል ነው ሊመጡ የሚችሉት። በተቃዋሚ በኩል ደግሞ የትኛውን ተቃዋሚ ነው? የተደራጀ በጣም ስትሮንግ የሚባል ነገር የለም። አያችሁ የለም። ስለዚህ በየት በኩል ነው እነዚህ ወይ ከጫካ ካሉትም ጋር ሊሰሩ ይችላሉ። ምዕራባዊ ማነው አሜሪካን ሀገር ካሉትም ጋር ሊሰሩ ይችላሉ ከተቃዋሚዎች ጋር። ስለዚህ ከፈረንጆቹ ጋር እዛ ያሉት ሰዎች ዲል ያደርጋሉ። እዚህ ያው ለመጫወት ይፈልጋል። ግን ቀላል አይደለም። ዝም ብለህ አንድ መንግስትን መቀየር ቀላል አይደለም። ከነቃብህና ካወቀህ ደግሞ ትሬስ ካደረገ ደግሞ አሁን በእጁ ባለው ስልጣን ደግሞ ሊለቅመህ ይችላል። ስለዚህ ሂድን ሆነው ነው የሚሰሩት እነዚህ አካላት። ሂድን ድምጻቸውን አጥፍተው ከኪነ ጥበብ ባለሙያዎቹ ጋር ከምሁራኖቹ ጋር ከሚዲያ ጋር ነው የሚሰሩት እነዚህ አካላት። ከኤንጂኦቹ ጋር ነው የሚሰሩት። ከኤምባሲዎችና ከውጭ መንግስታት ጋር ነው የሚሰሩ ይሄ ቡድን ማለት ነው። ስለዚህ አሁን ጠቅላይ ሚኒስትሩ እንደሚሰራ እንደሚወዳደር ግልጽ ሆኗል። ስለዚህ የውስጥ ሪፎርም ሊያረጉበት አይችሉም። ልክ እሱ ኃይለ ማርያምን እንዳስቀየረው ሊያረጉበት። ስለዚህ ከተቃዋሚዎቹ ጋር ነው የሚሰሩት ወይ ጫካ ካሉት ጋር ነው የሚሰሩት። ጫካ ያሉት ደግሞ እርቅ ምናምን የሚባለው ነገር መጣና ተፍረክርኳል። ስለዚህ ሊደረግ የሚችለው ምንድነው? ከነዚህ ጋር ነው፣ ከዚህ ከተቃዋሚዎቹ ጋር ነው። ስለዚህ ከተቃዋሚዎቹ ደግሞ የትኛው ተቃዋሚ ጋር? ቅድም እንዳልኳችሁ ነው። ጠንካራ የሚባል ተቃዋሚ የለም። አሁን ጠንካራ የሚባል ተቃዋሚ የለም። ወደፊት ምናልባት ፓርቲዎች ዩኒፊኬሽን እንዲፈጥሩ ይደረግ ይሆናል። ህብረት እንዲፈጥሩ ምናምን ተደርጎ በእነሱ በኩል ሊመጣ ይችላል። አሁን ሁለት ጠንካራ ኃይሎችን ማየት እንችላለን። አሁን ሁለት ጠንካራ ኃይሎችን ማየት እንችላለን። ምናልባት ሶስት ልንላቸው እንችላለን። እነሱን እናያለን። ጠንካራ ሊባሉ ከሚችሉት ውስጥ አንደኛው ኢህአፓ ነው። ኢህአፓ አሁን እንደ አዲስ ተቋቁሞ እዚህ እየተንቀሳቀሰ ነው። በወጣት መሪዎች በምናምን አድርጓል። ግን የድሮዎቹ ሰዎች ናቸው፣ አሜሪካ ምናምን ያሉት ናቸው። አሁን እነዚህ አካላት ከፍተኛ ሚና ተጫውተዋል። ዶክተር አብይ ስልጣን ላይ እንዲወጣ የብልጽግና መንግስት እንዲመጣ ኢህአዴግ እንዲወድቅ ከፍተኛ ሚና ተጫውተዋል። የኦሮሞን ኃይል ተጠቅመው ብሔርን የተጠቀሙት እዛ ላይ ብሔርን ተጠቅመው ነው ያን ነገር ያመጡት። ብሔሮችን አስነስተው በብሔር ላይ አስነስተዋቸው ከዛ ብሔርን ተኮር አድርገው ነው እነ ዶክተር አብይ አህመድ ስልጣን ላይ የወጡት። ይሄ የኢህአፓዎቹ ከፍተኛ ሚና አለበት። አሁን ደግሞ ኢህአፓዎቹ በዶክተር አብይ መንግስት ላይ ተቃውሞ አላቸው። በቃ በምርጫ እሱ ራሱ ሲያሸንፍ በቃ ኢህአዴግ ራሱ ነው በሚል ተቃዋሚዎች ሆነዋል። እነሱ ይሰጠናል ብለው ነበር ያሰቡት። እሱ እንዲያሻግራቸው ነበር የፈለጉት። እሱ ደግሞ የተደራጀ ፓርቲ አለው። እሱ እውቀት አለው፣ ችሎታ አለው፣ የአገር ፍቅር አለው፣ መስራት ይፈልጋል። ስለዚህ ተመረጠ። ፖፑላር ነበር በዛ ሰዓት ላይ ሙሉ በሙሉ ድምጽ አገኘ። ምን ማድረግ ይችላል? ምንም ማድረግ አይችልም። እንደውም ቀላቀለ። ዶክተር ብርሃኑን አመጣ፣ ከዚህ ከአብኖች አመጣ፣ ምናምን ከኦነግም አመጣና ስልጣንም ሼር አድርጓል። እሱም ቀላል ነገር አይደለም። ስለዚህ ኢህአፓዎቹ ናቸው። ኢህአፓዎቹ ከአሜሪካኖቹም ጋር ግንኙነት አላቸው። ጠንካራ የፖለቲካ እንትናቸው ጠንካራ ነው። ኤጅድ ናቸው። መሬት ላይ ግን እንትን የላቸው። መሬት ላይ ብዙ እንቅስቃሴ የላቸው። ምክንያቱም እነዚህ ኦልድ እንትንስ ኤክስፓትሪየትስ እኮ ጥንት የሄዱ ናቸው። ከኢትዮጵያ ወጥተው የሄዱ ናቸው። አያችሁ፣ ከኢትዮጵያ ወጥተው ሄደዋል። ፖለቲካውን ትተውታል። ድሮ ኮሚኒስት ነበሩ። ድሮ ግን በጣም ጠንካራ የነበሩ አብዮተኞች ነበሩ። ያ አብዮተኛነት ስሜት ውስጥ ከሆናላቸው ግን ዳር ኤጅድ በጣም ኤጅድ ናቸው። እንደገና አይዲዮሎጂው ወደ ሊበራል ሆኗል አሁን። ስለዚህ ተገልብጠዋል ማለት ነው። ግን ውስጣቸው ግን ያ ሶሻሊዝም ነው የሚኖረው። ሶሻሊዝም ደግሞ ሰው አይፈልግም። ሰውም ደግሞ አያውቃቸውም አዲሱ ጄኔሬሽን።
ስለዚህ አሁን እነሱ ምንድነው የሚያደርጉት? ከሌሎች ፓርቲዎች ጋር ይዋሃዱና አብረው ቅንጅት ፈጥረው እንደ ድሮ ቅንጅት ሊወዳደሩ ይችላሉ። ያ ውህደት ግን ምናልባት ለድል ላያበቃቸው ይችላል። ዞሮ ፖቴንሻሉ አለ ለማለት ነው። ፖቴንሻሉ አለ። እነሱ ቢመጡ ምን ሊፈጠር ይችላል? አስቸጋሪ ነው። ግን ጥርስ አለው። ትንሽ ጥርስ ያላቸው አካላት ናቸው። ሁለተኛው አካል ኢዜማ ነው። ኢዜማ ከመንግስት ጋር ተለጥፎ እየሰራ ነው። ድምጹን አጥፍቶ ከመንግስት ጋር እየሰራ ነው። የዶክተር ብርሃኑ ቡድን ማለት ነው። ዶክተር ብርሃኑ ከመንግስት ጋር እየሰራ ነው። ፓርቲው ደግሞ ወረዳዎችም ላይ ምኖችም ላይ አብሮ እየሰራ ነው ማለት የሥራ መንግስትን ቢዝነስ ራን የማድረግ ልምዱን እየወሰደ ነው ከመንግስት ማለት ነው። ያንን ደግሞ ሆን ብለው ነው ያደረጉት። መንግስት ራሱ ሆን ብሎ ነው። ምናልባት ለነሱ ለመስጠትም ሊሆን ይችላል። ከተቻለ ለነሱ ለመስጠትም ሊሆን ይችላል። ክሎዝ እንዲሆኑ አድርገዋቸዋል፣ አቅርበዋቸዋል። ደጋፊ ናቸው፣ አማካሪ ናቸው። ይሲ መጀመሪያውንም ምናልባት ለነሱ የመስጠት ፍላጎት ሊኖር ይችላል። ግን ራሱ ዶክተር ብርሃኑ ኢህአፓ የነበረ ነው። አሁን እንደ ኢህአፓ ነው የሚንቀሳቀሰው ወይስ እንደሌላ ስትል እንደ ኢዜማ ነው የሚንቀሳቀሰው። ኢዜማ ኢትዮጵያኒስት ድርጅት ነው። ኢትዮጵያኒስት ነው፣ በዘር ላይ የተመረኮዘ አይደለም። ስለዚህ ማህበራዊ ቤዝ የለው። ኢትዮጵያኒስት በሚል ነው። ማህበራዊ ቤዝ ግን የለው። ምንድነው ማህበራዊ ቤዙ? አማራ ነው አይደለም፣ ኦሮሞ ነው አይደለም፣ ትግሬ ነው አይደለም። ስለዚህ ምንድነው አይዲዮሎጂ ከሆነ ደግሞ ምን በዜግነት ላይ የተመረኮዘ ሶዋት ዜግነት ሶዋት ማን ነው የሚያውቀው ስለ ዜግነት? በዜግነት ላይ የተመረኮዘ ምናምን ያ መጥፎ አይደለም፣ ግን ማህበራዊ ቤዝ የለውም። ማህበራዊ ቤዝ አሁን ኢዜማ ላይ ያለው ችግር ደግሞ ሌላው ምን መሰላችሁ? አንደኛ ከመንግስት ጋር አብሮ ተለጥፎ መስራቱን ብዙዎች አልወደዱለትም፣ ተለይተውታል። ድሮ የምታስታውሱ ከሆነ የዚህ የነ ኢዜማ ማህበራዊ ቤዛቸው አክቹአሊ ቤዛቸው ማለት አይቻልም ግንቦት ሰባት የነበሩ ናቸው። ግንቦት ሰባት ደግሞ ቅንጅትም የነበረ ነው። ስለዚህ ያንን በ97 የነበረውን ፖፑላሪቲ ይዞ የመጣ ነው። እዛ ላይ ደግሞ በአብዛኛው አማራዎች፣ ጉራጌዎች የነበሩት አማራዎችና ጉራጌዎች ትግሬ እንኳን ብዙ የለም፣ ኦሮሞም ብዙ የለም፣ ብዙም የላቸው። አሁን አማራው ደግሞ አፈንግጦ ወጥቷል። አማራው ጫካ ነው፣ አፈንግጧል። በቃ ወጥቷል። ከዚህ ከከተማ ፖለቲካው ዲታች አድርጎ ወጥቷል። ከኢትዮጵያኒዝምም ወጥቷል። ከኢትዮጵያዊነት ለኢትዮጵያዊነት አጀንዳ ድሮ የሚያደርገውን መንገብገብ አሁን ትቷል። አሁን ለአማራ ጉዳይ ነው እየሞተ ያለው የለም። ስለዚህ ቤዙ የኢዜማ ቤዝ ጉራጌ ብቻ ነው ማለት ነው። ጉራጌ ብቻ ነው የኢዜማው ቤዝ አሁን። ስለዚህ የጉራጌን ማህበረሰብ ብቻ ይዞ ሀገር መምራት ይችላል ወይ? ስልጣን መረከብ ይችላል ወይ? መመረጥስ ይችላል ወይ? አስቸጋሪ ነው። ግን በዚህ ጉዳይ ላይ እየተሰራ እንዳለ የምታዩት ምን መሰላችሁ? አሁን አዲስ አበባ ላይ ስትመለከቱ ብዙ ጉራጌዎቹ ብዙ ነጋዴዎች ናቸው። ኪነ ጥበብ ውስጥም አሉ ምናምን እና ሚዲያ ላይም አሉና ሰውየውን ለማገዝ ይሄንን ፓርቲ ለማገዝ ወይም ደግሞ አሸናፊ ሆኖ እንዲወጣ ጥረት እያደረጉ ነው። ዘመቻቸውን አሁን ጀምረዋል። የምታዩት በምንድነው መሰላችሁ? በምንድን ነው? ከተማ ውስጥ ያሉት ነጋዴዎች በሙሉ የተቃውሞ ረዲ እንቅስቃሴያቸውን ጀምረዋል። ከማን ጋር ናቸው ስትሉ ከማንም ጋር ሊሆኑ አይችሉም። ከያፓ ጋር ሊሆኑ አይችሉም። እነሱ ከአማራ ድርጅቶች ጋር ሊሆኑ አይችሉም። ከማን ጋር ይሆናሉ? ከኦሮሞ ድርጅቶች ጋር ሊሆኑ አይችሉም። ከስርዓቱ ጋር ደግሞ ከመንግስት ጋር ደግሞ በጥላቻ ወጥተዋል። ተቃውሞ ነው የሚያዘፍኑት። ስለዚህ ከተማ ውስጥ ያለውን ተቃውሞ መጥለፍ ይፈልጋሉ እነሱ። የከተማውን ተቃውሞ መጥለፍ እንዴት ነው ሊጠልፉ የሚችሉት? በግፊት በማድረግ አርቲስቶችን በመጠቀም እንደገና ሁሉም ነጋዴ በተቀናጀ ሁኔታ በመንቀሳቀስ ቅስቀሳው አሁን ይውላችሁ። አሁን እነዚህ አካላት እንዳልኳችሁ ነው፣ ብዛት የላቸውም። እንደገና በፖለቲካ እንቅስቃሴ ውስጥ የሉም። መሬት ላይ ባሉ እንቅስቃሴዎች ውስጥ የሉም። ነጋዴ ብቻ ናቸው። ነጋዴ ብቻ ሆነህ ደግሞ ምንድነው የምትሰራው? ብትመረጠስ ምንድነው የምትሰራው? የማህበራዊ ቤዙ ይሄ የህብረተሰብ ክፍል ከሆነ ምንድነው ከተመረጠ በኋላ? አሁን ኦሮሞዎቹ ስልጣን ሲይዙ የኦሮሞን ማህበረሰብ እንዳለ በሁሉም መልክ በዘመቻ ማንቀሳቀስ ይችላሉ። አያችሁ፣ የጉልበት ስራ ቢያስፈልግ፣ ጉልበት ቢያስፈልግ፣ ጠብናና ክርክር ቢመጣ፣ አመጽ ቢያስፈልግ ማህበረሰብን ሞቢላይዝ ማድረግ ይችላሉ። ኦሮሞን ማህበረሰብ ታንቀሳቀሰዋል። አየ
እንደዛ ነው ብልጽግና እስካሁን ላለፉት 7 ዓመታት የኖሩት ኦሮሞ መር በነበረበት ጊዜ ማለት ነው። ስለዚህ የትም ቦታ ላይ ሰጥ ረጭ ለጸጥታውም ለምኑም ይሄን የህብረተሰብ ክፍል አንድ ጊዜ ተበትነዋል። ስለዚህ ለዚህ ነው ተቃውሞ አዲስ አበባ ውስጥ አንዳችም ኮሽታ ያልነበረው ላለፉት 7 ዓመታት። አይው ኦሮሚያ ክልልም ውስጥ እንደዛው ከትግሬ ጋር በነበረውም ጦርነት መላውን የኦሮሞ ማህበረሰብ አሳትፈዋል። ስለዚህ ደጋፊ ነበር፣ ደጀን ነበር። አያ ያ ማህበራዊ ቤዝ ከየት ይመጣል? አሁን በጉራጌዎቹ በነ ዶክተር ብርሃኑ ምክንያቱም እነ ዶክተር ብርሃኑ ማህበራዊ ቤዛቸውን ጉራጌ ብቻ ሆኗል። አማራ ነበር ወጥቷል ብለናል። ከጉራጌ ጎጃም በፍቅር ሲጣጣም ምናምን ብለው ሲዘፍኑ ነበር ድሮ በነ ዘመነ ካሴ ከነ ብርሃኑ ጋር በሚሰሩበት ሰዓት። አሁን እነሱ ጫካ ናቸው ተተዋል፣ በቃ ወጥተዋል። አሁን ከጉራጌ ጎጃም የሚለው ነገር አይሰራም። አይሰራም፣ የለም አይሰራም። ስለዚህ አሁን ጉራጌ ብቻውን ነው ኢዜማ ጋር። ኢዜማው ደግሞ መሪው እሱ ስለሆነ የዛ የፓርቲው ቤዝ የጉራጌው ማህበረሰብ ነው። የጉራጌው ማህበረሰብ ደግሞ ነጋዴው ብቻ ነው። ገንዘብ ሊኖረው ይችላል፣ ገንዘብ ኮንትሪቢዩት ማድረግ ይችላሉ። ግን በገንዘብህ አመጽ አትልም፣ አትገዛም፣ ህዝብ አትገዛም፣ ሰልፈኛ አትገዛም። አሁን እነሱ ማድረግ የሚችሉት ምንድነው? ማህበረሰቡን በመቀስቀስ ሌላውን መስዋዕት በማድረግ ተቃውሞዎችን በመቀስቀስ በሌላው ቋንቋ አያችሁ፣ በሌላው ቋንቋ ያንን ሊሰሩላቸው የሚችሉት ደግሞ አርቲስቶች አሉ። አርቲስቶች የጉራጌ ብሔር የሆኑ አርቲስቶች በአማርኛ ይዘፍናሉ። እነሱ ግን ስለ ጎንደር ሊዘፍኑ ይችላሉ፣ ስለ ጎጃም ሊዘፍኑ ይችላሉ፣ ስለ ሸዋ ሊዘፍኑ ይችላሉ፣ ስለ ኢትዮጵያዊነት ሊዘፍኑ ይችላሉ። አየው፣ ግን እነሱ የሚሰሩት ከጀርባ ማን ያለው? እነዚህ ማህበረሰቡ ነው። ይሄ ማህበረሰብ ነው። ለማን ዓላማ? ለዛ ዓላማ ኢዜማን ወይ ፌደራሉ ላይ መንግስት እንዲሆን አለበለዚያ ደግሞ አዲስ አበባ ላይ መሪ እንዲሆን ማለት ነው፣ አሸናፊ ፓርቲ እንዲሆን ማለት ነው። ስለዚህ አሁን የምታዩት የጉራጌዎቹ እንቅስቃሴ ዘመቻ ዶክተር ብርሃኑን ስልጣን ላይ ለማውጣት የሚደረግ እንቅስቃሴ ነው። በዚህ ላይ ሚዲያዎቹም ለምሳሌ እንደ 106.7 እንደ ጄኤፍኤም የጉራጌዎች ነው እሱ። ስለዚህ ያም ሚዲያ የሚቀሰቀሰው ምንድነው? ለኢዜማ ነው የሚቀሰቀሰው። እንደገና መንግስት ደግሞ ያቀረበው እሱን ነው። አየው፣ መንግስት ምናልባት ሰፖርት እያደረገው ራሱ ብልጽግና ሰፖርት እያደረገው ኢዜማው መንግስት እንዲሆንም ሊያደርግ ይችል ይሆናል። ራሱ ብልጽግና እጅ ከሰጠ ማለት ነው። ብልጽግና ሽንፈትን ከተቀበለ እነ ዶክተር ብርሃኑ እነ ዶክተር አብይ በአንዳች በውጮች ወይ በምዕራባውያን ጫና እንዲለቁ ስልጣን ከተደረገ እሱ በቅርብ ስለያዙት እሱን ወደዛ፣ ምክንያቱም አብረው በመስራት አብረው ትንሽ ተለማምደዋል፣ ተገባብተዋል። አስተሳሰባቸውም ሊበራል ነው ሁለቱ። ስለዚህ የመዋሃድም ፖሲቢሊቲ ያላቸው። ስለዚህ እነሱን ይዘው ኢቭን ፎር ዳት ማተር ሊዋሃዱም ይችላሉ። ግን መዋሃዳቸው ደግሞ ሌላ በተቃዋሚዎች አይን ሌላ ተደርጎ ስለሚታይባቸው እሱን መንገድ አይከተሉም። ስለዚህ ብልጽግና ተወዳድሮ ማሸነፍ ይሞክርና ጫና ከበዛበት ወይም ደግሞ አንዳንድ ሁኔታዎች ያው የመሸነፍ ዕጣ ከገጠመው እና ከተቀበለ ያንን እነሱን ምናልባት ታቋርጎ እነሱ ሰፖርት እያደረጉት እንቅስቃሴ ሊያደርግ ይችላል የሚል ግምት አለ። ስለዚህ ሁለተኛው እሱ ነው ማለት ነው። ሶስተኛው እንግዲህ ምናልባት የእስክንድር ፓርቲ ባልደራስ ነው። ምናልባት መጥቶ ሊቀየረው ይችላል። እሱ ኦልሬዲ አዲስ አበባ ላይ ቤዝ አለው። አዲስ አበባ ላይ ጠንካራ ፓርቲ አቋቁሞ ነው ጫካ የገባው። ጫካ ደግሞ ሄዶ አማራዎችን ይዟል። ከአማራዎቹ ጋር ህብረት ፈጥሯል። የእነሱ መሪ ሆኗል። ስለዚህ ያኛውን የማህበረሰብ ቤዝ አማራውን አድርጓል ማለት ነው። እሱ የሚመረጥ ከሆነ እሱ የሚመጣ ከሆነ እነሱ አይናቸውን አያሹም ከሱ ጋር አብሮ ለመስራት። ስለዚህ ያንን ሶስቱ ናቸው እንግዲህ ብልጽግናው፣ እንደገና እና ኢዜማ ይሄ እና ኢህአፓው በእነዚህ መካከል ይሆናል ብለን እናምናለን። ሌሎቹ እና ኦፌኮ እና ምናምን ብዙም እንቅስቃሴ እያደረጉ አይደለም፣ እንደውም ተከፍለዋል የሚልም ነገር አለ፣ የመከፋፈልም ነገር አላቸው። ስለዚህ እነዚህ ናቸው እንግዲህ አሁን በቀጣይ ፉክክር ውስጥ የምናያቸው። ግን ለኢትዮጵያ ሕዝብ የትኛው ይሻላል ቢባል ምናልባት አስቸጋሪ ነው። ሀገር ያይበትበት እንጂ አራቱም ተመሳሳይ ናቸው። ምንም ችግር የለውም። ለኢትዮጵያ ሕዝብ ምንም የተለየ ነገር የሚያመጡለት የለም። ነገር ግን ለነሱ አጀንዳ ማህበረሰቡን ሳክሪፋይስ ያስከፍሉታል፣ ዋጋ ያስከፍሉታል። ይሄ መታወቅ አለበት።
ዋጋ ያስከፍሉታል። 2008 97 ያደረጉትን ይደግማሉ። 2007 ላይ 2008 ያደረጉትን ያደርጋሉ። አሁንም ማህበረሰቡን ሰውተው ነው ወደ ለእንትን የሚሄዱት ውድድር የሚቀርቡት። መጨረሻ እንግዲህ ይወጣል። ምናልባት ብልጽግናው አሸንፎ እንግዲህ ምዕራባውያን ካልተቃወሙት ግን ሌሎቹም ፓርቲዎች በቂ ወንበር ይዘው ከገቡ ወይም ደግሞ አራቱም ኃይሎች በቂ ወንበር ሳያገኙ ቀርተው ጥምር መንግስት ማቋቋም የሚችሉ ከሆነ ትንሽ የተሻለ ነገር ሊመጣ ይችላል ብለን እናስባለን። ስለዚህ በዚህ ፕሮግራም ማስተላለፍ የፈለግነው ነገር ዋናው ነጥብ ማስተላለፍ የፈለግነው ነገር ምንድነው? አርቲስቶችም በላቸው ነጋዴዎችም በላቸው የራሳቸውን ሰው ስልጣን ላይ ለማውጣት ስለሚሹ አላስፈላጊ ጥሪ ሊያረጉ ይችላሉ። የኪነ ጥበብ ዘመቻ ሊያረጉ ይችላሉ። ማህበረሰብ ላንተ ታስቦ እንዳልሆነ በማወቅ በመገመት ወይም ደግሞ በመረዳት ቀለበታቸው ውስጥ ገብተህ እነሱ ስልጣን ላይ እንዲወጡ አንተ መሞት እንደሌለብህ ተረድተህ ለነሱ ሊጠሩ ለሚችሉት አብዮት አመጽ ምላሽ እንዳትሰጥ ለማሳሰብ ነው። ምንም አያስፈልግም። አሁን አብዮት አያስፈልግም፣ ነውጥ አያስፈልግም፣ አመጽ አያስፈልግም። ይወዳደሩ፣ ያሸነፈው ያሸነፍ። ብልጽግናም ካሸነፈ ይቀጥላል። የለመድከው ነገር ነው የሚቀጥለው። አለቀ። አዲስ ነገር አይመጣም። አንዴ ነው። ሁለተኛ በቂ ወንበር ካላገኙ ደግሞ ጥምር መንግስት ሊያቋቁሙ ይችላሉ። ሁለቱ ፓርቲዎች ጥምር መንግስት ሊያቋቁሙ ይችላሉ። ስለዚህ ጥምርም ከመጣ ላንተ የምትጎዳው ነገር የለም። ለምሳሌ ብልጽግና ከኢህአፓ ጋር ጥምር መንግስት ቢፈጥ ችግር የለውም። ምንም ችግር የምታጣው ምንም ነገር የለም። ብልጽግና ከኢዜማ ጋር ጥምር ቢመጥር ተመሳሳይ ነው። ለውጥ የለውም። አሁንም እነሱ አንድ ላይ ነው የሚመሩ ያሉት። እነዛም ጫካ ያሉትም ያው ተመሳሳይ ነው። እንደገና ሌሎቹ እዚህ ጋር ያሉት ደግሞ እንደ ኢህአፓም ስልጣን ቢይዝ ለውጥ የለውም። ግራ ዘመም የነበሩ ሰዎች ናቸው። ትንሽ ችግሩ ምንድነው? እነ ኢህአፓ ስልጣን ሲይዙ አዲስ ከመሆናቸው የተነሳ ትግራይ ሊያምጽባቸው ይችላል፣ ኦሮሚያ ሊያምጽባቸው ይችላል፣ አማራ እምቢ ሊል ይችላል። ስለዚህ አገር ሊተራመስ ይችላል። ስለዚህ ብልጽግና ያለበት ጥምር መንግስት ቢሆን ጥሩ ነው ለሁሉ። ብልጽግና ያለበት ወይ ከኢህአፓ ጋር ወይ ከምናምን ጋር ጥምር ቢፈጥሩ። ምክንያቱም ኢህአፓ ብስለት አላቸው፣ እውቀት አላቸው፣ ቆዩ ናቸው። ምክንያቱም ሀገሪቷን በአይዲያ ደረጃ እነሱ ባዋቀሩት መንገድ ነው የመጣው። ሁሉ ፖለቲካው የሚነዳው አርቲስቶቹ የሚነዱት ምናምን እነሱ ድሮ በቀመሩት ነው። እሺ ዞሮ በእነሱ በሐሳብ ህዝቡ በሐሳብ የሚመራው በእነሱ ነው። የኪነ ጥበብ ባለሙያው ከነጥላውን ገሰሰ ጀምሮ አሁን እስካሉት ድረስ እነሱ የቀመሩት በእነሱ በዛ መሰረት ተቃውሞ በሙሉ የሚንቀሳቀሰው በዛ መንፈስ ነው በእነሱ በኢህአፓው። ስለዚህ ኢህአፓዎች ግን ኤጅድ ናቸው፣ እድሜያቸው የገፋ ነው። ምናልባት ኦሮሚያ አካባቢ ችግር ቢነሳ ኦሮሚያ እምቢ ቢል ሶማሌ እምቢ ቢል መመለስ ይችላሉ ወይ? አስቸጋሪ ነው። ወደ ጦርነት ምናልባት እንዳንገባ ያስፈራል። ሌሎቹ ግን አይችሉም። አሁን ኢዜማ ብቻውን ምን ያደርጋል? ምን ይፈጥራል? ምንም። ማህበራዊ ቤዝ እንዳልኳችሁ ማህበራዊ መሰረቱ ጉራጌ ማህበረሰብ ነው። የጉራጌ ማህበረሰብ ማይኖሪቲ ነው። እንደ ትግሬ እንኳን ጥንካሬ የለው። ትግሬ ዋሪየር ነው፣ አስተዋይ ነው፣ የመንግስትነት ልምድ አለው፣ የሺህ ዓመት ልምድ አለው፣ ጠንካራ ነው፣ ግትር ነው። እሺ እውቀትም አላቸው። ዞሮ ይሄ ነጋዴ ነው። ነጋዴ ምንም ያልተማሩ ናቸው አብዛኛዎቹ። 1% አይሞሉም። ከዚች ከ1% ከማትሞላ የህብረተሰብ ክፍል 1% አይሞላም። ሄዶ እንደገና ንግዱን ትቶ አንተን ሲያደራጅ ቀበሌ ሲያደራጅ አይውልም፣ አይችልበትም። ስለዚህ አገር ያፈርሳል። እውነት ለመናገር አገር ይፈርሳል ብልጽግና ካረዳቸው ማለት ነው። ስለዚህ ያለ ብልጽግና ሞግዚትነት ኢዜማ ብዙ ዲፍረንስ አያመጣም። ስለዚህ እሱን መፍራት አለባችሁ። ሌላው የነስከንድሩ ጉዳይ ነው። የነስከንድሩም ጉዳይ አማራን ቤዝ ቢያደርግም ራሱ አማራውን ቢሊለው ይችላል። ምክንያቱም እስከንድሩን የማይቀበሉ ስላሉ ራሱ አማራ ክልል ያለው ጠፋ ሊለው ይችላል። አየው ኦሬዲ እዛ ጋር ስለተከፋፈሉ እኔን አትወክልም ሊለው ይችላል። የተወሰነውን ሊይዝ ይችላል። ያን ይዘህ እንደገና ጦርነት ውስጥ ልትገባ ነው። ኦሮሚያም እምቢ ሊለው ይችላል፣ ትግሬም እምቢ ሊለው ይችላል። አይታወቅም። እሺ ስለዚህ ብልጽግና ያለበት ጥምር መንግስት ቢሆን ጥሩ ሊሆን ይችላል። በተረፈ አርቲስቶችን አትከተሉ። አርቲስት ከዚህ በኋላ አያስፈልጋችሁ፣ ተቃውሞ አያስፈልጋችሁም። ውጤቱን እናንተ ሄዱና ምረጡ። በቃ ይቀስቅሱ፣ ፖዚቲቭሊ ይቀስቅሱ። ሄዱና እናንተ የምትፈልጉትን ምረጡ። ከዛ በኋላ አንዳችም ሁከት ሳይኖር፣ አንዳችም ነውጥ ሳይኖር፣ አንዳችም አመጽ ሳይኖር ራሳቸው ይጨርሱት። ያሸነፈ ያሸነፍ። ኪነት አያስፈልግም፣ ዘፈን አያስፈልግም።
በዘፈን ስሜታዊ እንዳትሆኑ። ስሜታዊ ከሆናችሁ ስሜታዊነት ውስጥ ከገቡባችሁ አገር ይፈርሳል። ይሄን ነገር ማወቅ አለባችሁ። አገር ይፈርሳል። እንዳልኳችሁ ነው። የተወሰኑት አቅም የሌላቸው ፓርቲዎች አሉ። እነሱን ከመረጣችሁም አገር ሊፈርስ ይችላል። አያችሁ፣ እሱ መጠንቀቅ ያስፈልጋል። ስለዚህ ኪነትን አትከተሉ። የምታውቋቸው አርቲስቶች ሊዘፍኑ ይችላሉ። የምታውቁት አርቲስት ለምሳሌ ተወዳጅ የሚባለው ብሔሩ ምንድነው? ለማን ነው የሚዘፍነው? ለሆነ አካል ነው። ያ አካል ይወክልሃል ወይ? አይወክልህ። ማህበራዊ ቤዛ አለው ወይ? የለው። ስለዚህ ዘፋኝ ተከትለህ ወጥመድ ውስጥ ብትገባ አገር ታፈርሳለህ እንጂ የምትፈጥረው ታምር የለም። ምናልባት አመጽ ውስጥ ቀስቅሶ አንተ ልትሞት ትችላለህ። እነሱ ግን ምንም አይሆኑ። በአማርኛ ለሚዘፈኑ ዘፈኖች አማራው ስሜት ውስጥ ከገባ ዋጋ የለው፣ ያልቃል፣ ድጋሚ ይሞታል። አየህ፣ ምክንያቱም ለሱ እንዳልሆነ ማወቅ አለበት። በአማርኛ ስለተዘፈነ ለሱ ነው ማለት አይደለም። ኢዜማ ከዚህ በኋላ ከአማራ ጋር ምንም ግንኙነት የለው። ኢትዮጵያዊ ድርጅት ነው ነው የሚለው። ከዛ ውስጥ ግን ኢትዮጵያዊ የሚባለው አማራ ወጥቷል። ስለዚህ ማን ነው የቀረው? ጉራጌ ነው የቀረው ማለት ነው። ከዛ ምናልባት እንጥፍጣፊ ምናምን ሌሎች ሊኖሩ ይችላሉ። አለቀ። ስለዚህ አይወክልህም፣ የሚወክልህ አይደለም። ስለዚህ የዚህ ብሔር ተወላጅ ዘፋኞች ደግሞ ሲዘፍኑ በአማርኛ ቢዘፍኑ፣ ስለ ጎንደር ቢዘፍኑ፣ ስለ ሸዋ ቢዘፍኑ፣ ስለ ጎጃም ቢዘፍኑ ላንተ አይደለም። አንተን በአመጽ ለመቀስቀስና እነሱ ለሚፈልጉት ጫና ለመጠቀም ሊሆን ይችላል እንጂ ላንተ እንዳልሆነ ማወቅ አለብህ። ስለዚህ ከዚህ በኋላ ዘፈን የሚያስፈልግበት ጊዜ አይደለም። ኪነ ጥበብ አያስፈልግም ከዚህ በኋላ። ኪነ ጥበብን የምትፈልጉበት ምንም ምክንያት የለም ከዚህ በኋላ። ኪነ ጥበብ አያስፈልጋችሁም። ያሸነፈው ያሸንፍ፣ ብልጽግናው ቢያሸንፍ ያያችሁት ነገር ይቀጥላል። አለቀ። አሁን ልማት ላይ ነው፣ ያ ልማቱ ይቀጥላል። አዳዲስ እሰራለሁ ያላቸው ነገሮች አሉ፣ ይቀጥላል። የብሔር ተኮርነቱን ደግሞ አውጥቷል። ምክክር ኮሚሽኑን ያስቀጥለዋል። አለቀ። ከዚህ የተለየ ብዙ ነገር አያጋጥማችሁ። የከፋ ነገር አይኖረው፣ ግን የተሻለ ነገር ሊሰራላችሁ ይችላል። ሌሎቹ ግን ማህበራዊ ቤት ስለሌላቸው፣ ስለማይችሉበት፣ ስለማያውቁበት፣ በህብረት መስራትን ስለማያውቁበት፣ መሬት ላይ ልምድ ስለሌላቸው እንደገና ሌላ የተለያዩ ብሔሮች፣ ድርጅቶች፣ ክልሎች ምናምን አመጽ ቢያነሱባቸው መቆጣጠር አይችሉም። አየህ፣ መበታተኑ አይቀርም። የሀገር ይበታተኑታል። አየህ፣ ይሰጡህና ከፈለጉ ይሰጡህና ስልጣኑን ካያስከው በኋላ ኦሮሚያ ላይ አመጽ ያመጣ፣ ሶማሌ ላይ አመጽ፣ ትግራይ ላይ አመጽ ቢያመጣ በማቆም አትችልም። አየው፣ ወታደሩ ዝም ብሎ ደግሞ ሊሞትልህ አይችልም እየሄደ። ፖለቲካው ከተበላሸ ወታደሩም አይንቀሳቀስም፣ ፍሪዝ ነው የሚያደርገው። አየው፣ ፖለቲካው ከተበላሸ ገና ሚሊተሪው ጋር እንኳን መላመድ አትችልም። እሱን ነው እኮ የምታዘው፣ ሌላ ጦር አይመጣም። የአማራን ጦር እጠቀማለሁ ካልክ ደግሞ ሌላ ጉዳይ ነው። እሱ እንደገና ሌላ ጠቅላላ ሲቪል ዋር ውስጥ ነው የምትገባው፣ አይቻልም። ስለዚህ 2018 ዓመተ ምህረት ምርጫ ይካሄዳል። ምርጫው ሲካሄድ አሁን ባለው ሁኔታ በሰላማዊ መንገድ ዝም ብላችሁ የተለየ ነገር ስለሌለ ስለማይኖር የምትፈልጉትን ምረጡ። በስሜት አትነዱ፣ በሙዚቀኞች አትነዱ፣ ጋዜጠኞችን አትስሙ፣ ሬዲዮኖችን አትስሙ። ማድረግ ያለባችሁ ምንድነው? እነዚህ ፓርቲዎች የሚናገሩትን ነገር ስሙና ምረጧቸው። አለቀ። ምረጧቸው። ከዛ በኋላ ያሸነፈ አለቀ። የተሸነፈ ተጭበርብሮብኛል ቢል ገደል ይግባ፣ ይክሰስ፣ ፍርድ ቤት አይመለከታችሁም፣ ይክሰስ፣ ከሶ ይከራከር፣ አለቀ። እናንተን የሚመለከተው ነገር የለም። ግን አመጽ ውስጥ ገብተህ ብትሞት ማንም ተጠያቂ አይሆንም፣ መንግስትም ተጠያቂ አይሆንም፣ ማንም ተጠያቂ አይሆንም። ራስህ ነህ የምትጠየቀው፣ ራስህ ነህ የራስ ኃላፊነቱን የምትወስደው፣ ራስህ ነህ። ኪነ ጥበብ ባለሙያዎቹ ለእናንተ አይሰሩም ብለን ነግረናችኋል። አርቲስቶቹን አትስሟቸው ብለን ነግረናችኋል። አርቲስቶቹ የሚሰሩት ላልኳችሁ ድርጅቶች ነው፣ ላልኳችሁ ግለሰቦች ነው። አለቀ። የገሌን ብሔር ስልጣን ላይ ለማውጣት አንተ ምን አገባህና ነው የምትሞተው? በአንተ ቋንቋ ስለተዘፈነ ግን አንተን ይቀሰቅሳል። ጎጃም ጎንደር ብሎ ሊዘፍንልህ ይችላል። ሸዋ ብሎ ሊዘፍንልህ፣ ወሎ ብሎ ሊዘፍን አያገባህም። አንተን ለማምጣት አይደለም እሱ ቢዘፍነው፣ አንተ አመጽ ውስጥ እንድትገባ ነው የሚዘፍንልህ። ስለዚህ አይመለከትም። 2097 ላይ የተሳሳትከውን 2007 ላይ 8 9 10 የተሳሳትከውን ስህተት አሁንም እንዳትስት ልናሳስብ ፈልገን ነው። 2018 ዓመተ ምህረት ታህሳስ ላይ አቅርበነዋል። እናመሰግናለን። መልካም ቻው።